አመሰግናለሁ። በዛሬው ዕለት እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ላይ 10ኛ መደበኛ ስብሰባ ከምክር ቤቱ አባላት ለቀረበላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዛሬው የምክር ቤት ውሎ እንግዲህ ትኩረት ከተሰጣቸው ዘርፎች መካከል ደግሞ የኢኮኖሚው መስክ አንደኛው ነው። ይህን ተከትሎ እንግዲህ ከተነሱ ሀሳቦች መካከል የማክሮ ስብራትን ለመጠገን የተወሰደው የማክሮ ኢኮኖሚ ማሻሻያ ትግበራ ምን ውጤቶችን አስመዘገበ፣ ምንስ ትሩፋቶች ተገኙበት የሚለው ተጠቃሽ ነበር። በዚህም መሰረት እንግዲህ በኢትዮጵያ የሚታይ እንዲሁም የሚጨበጥ ትሩፋትን ለማምጣት ከግብርና መር ኢኮኖሚ ወደ ብዝሃ ዘርፍና ብዝሃ ተዋናይ የኢኮኖሚ አቅጣጫ መሸጋገር የሚለው ሀሳብ መሬት ላይ የማውረድ ስራዎች በስራታቸውን ነው የጠቀሱት። እንደ ዘርፍ እንግዲህ በየትኛው መስክ ምን ውጤቶች ተመዘገቡ የሚለውን ስንመለከት ደግሞ በቀዳሚነት የግብርናውን ዘርፍ እናገኛለን። ታዲያ በግብርናው ዘርፍ በበጀት ዓመቱ ከዘርፉ ወይ ለማስመዝገብ የታቀደው 7.3 በመቶ እድገት ነበረ። ይህን ተከትሎ እንግዲህ አሁን ያሳለፍናቸው የ6 ወራት የግብርናው ዘርፍ አፈጻጸምን ስንመለከት ደግሞ 78 በመቶ አፈጻጸም አለው። ይህን ወደ ኩንታል ቀይረን ስንመለከት ደግሞ በበጀት ዓመቱ መጨረሻ ላይ 1.3 ቢሊዮን ኩንታል ምርት ለማግኘት የታቀደ ሲሆን አሁን ላይ ደግሞ ባለፉት 6 ወራት ብቻ 999 ሚሊዮን ኩንታል ምርት መመረቱን ያመላክተናል። ሌላው እንግዲህ የሸቀጦች ወጪ ንግድ ነው። በሸቀጦች ወጪ ንግድም እንግዲህ 5.1 ቢሊዮን ዶላር ገቢ ማግኘት ተችሏል። ይህ ውጤትም እንግዲህ ከእቅዱ አንጻር ሲታይ የ120 በመቶ አፈጻጸም ነው። እንግዲህ በተከታይነት የምናገኘው ደግሞ የአገልግሎት ወጪ ንግድን ይሆናል። በአገልግሎት ወጪ ንግድም 4.5 ቢሊዮን ዶላር ገቢ ማግኘት የተቻለ ሲሆን በተመሳሳይም ከኋላ 4.6 ቢሊዮን ዶላር ገቢ ተገኝቷል። ታዲያ ይህን ካነሳን ዘንዳ የኢኮኖሚው ዘርፍ የገቢ ምንጭ ከሆኑ መስኮች መካከል የሆነውን የውጭ ቀጥታ ኢንቨስትመንትን ማንሳት ግድ ይለናል። ይህን ስንመለከትም እንግዲህ ባለፉት 6 ወራት ብቻ 2.3 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት በመሳብም እየተሳካ የማክሮ ኢኮኖሚ ስራ ተከናውኗል። ስንሻገር ደግሞ የኢንዱስትሪው ዘርፍን እናገኛለን። እንደሚታወቀው እንግዲህ ዘርፉን ለማሳደግ እንዲሁም የሀገር ውስጥ የማምረት አቅምን መጨመርን ታላሚ ያደረገው የኢትዮጵያ ታምርት ንቅናቄ ምን ውጤቶች ተገኙበት የሚለውን እንመልከት። በዚህ እንግዲህ በኢትዮጵያ ታምርት ንቅናቄ የኢንዱስትሪዎችን የማምረት አቅም በማሳደግ በተሰራው ስራም ቀደም ሲል ለውጭ ምርቶች ይወጣ የነበረውን 3.4 ቢሊዮን ዶላር ማዳን ተችሏል። በዚህ በኢትዮጵያ ታምርት ንቅናቄ ብቻ ማለት ነው። ይሁንና ይህን ውጤት ከመገኘቱ አስቀድሞ የነበረውን ውጤት ስንመለከት የኢትዮጵያ ታምርት ንቅናቄ ሲጀመር የኢትዮጵያ ኢንዱስትሪዎች የማምረት አቅም 47 በመቶ ገደማ ነበረ። አሁን ላይ ደግሞ በ3 ዓመታት ብቻ የተመዘገቡ ውጤቶችን ስንመለከት 66.3 በመቶ ማሳደግ መቻሉን ነው ጠቅላይ ሚኒስትሩ በዛሬው የምክር ቤት ውሏቸው ወይም ደግሞ ማብራሪያቸው ያነሱት። ሌላው እንግዲህ ማዕድን ነው። እንደሚታወቀው ኢትዮጵያ በማዕድን ሀብት ከታደሉ ሀገራት መካከል አንዷ ናት። ይህንን ገጸ በረከት ወደ ሀብት ለመቀየርም በርካታ ስራዎች ሲሰሩ ቆይተዋል። በዚህም መሰረት እንግዲህ የማዕድን ዘርፉ ባለፉት 6 ወራት ብቻ የ30 በመቶ እድገት አሳይቷል። እንዳጠቃላይ ስንመለከት እንግዲህ ኢትዮጵያ ተግባርን መርህ ሀሳብን መሬት በማውረድ በተሰራው የማክሮ ኢኮኖሚ ማሻሻያው በዛ መሰረት በአመቱ መጨረሻ የ10.2 በመቶ እድገት እንደምታስመዘግብ ይጠበቃል። ይህ ታዲያ እንግዲህ ይህ እድገት ነዳጅን የኢኮኖሚያቸው የጀርባ አጥንት ካላደረጉና ቀዳሚ እድገት ካስመዘገቡ ሀገራት ጋር በንጽጽር ስንመለከተው ኢትዮጵያንም ከነዚህ ሀገራት መካከል ይቀላቅላታል።